ለሶስት ዓመት ያህል በጫካ ቆይተናል። ወደ ትግልም ስንገባ ወይም ወደ ጫካ ስንገባ ምክንያታዊ ነበር። አሁንም ደግሞ የሰላምን አማራጭ ተቀብለን ስንመጣ በምክንያት ነው። ስለዚህ ቅድም የሰላም ሚኒስትር እንዳሉት አቶ መሐመድ ይሄ ውይይት ዛሬ የተጀመረ አይደለም። የሰላማዊ መንገዱ የተፈለገበት ምክንያትም አለ። ስለዚህ ይህንን ውይይት ዛሬ የተጀመረ ሳይሆን ለአንድ ዓመት ያህል የተካሄደ የሰላም ውይይት ነው። የዛሬ ዓመት ጥር ወር ላይ ዳውንት ላይ የአፍሪካ ህብረት ኢጋድም መጥተው እኔም ባለሁበት ጠቅላላ ውይይት አድርገናል። በዛ ውይይትም በጥሩ መንፈስ በጥሩ መግባባት ነው የተለያየ ነው። በግብታዊነት የተደረገ ነገርም አይደለም። እስከ ዛሬ ጥር ድረስ ለአንድ ዓመት ያህል የተደረገ ውይይት ነው፣ ንግግር ነው። ህጋዊነትን ተከትሎ እየመጣ እንጂ ሰዎች እንደሚሉት በክዳት ወይም እጅ በመስጠት በሚባለው እንዳልሆነ ሁላችንም ማወቅ አለብን ነው። ሌላኛው ይሄ የአሁኑ ስምምነት ወይም የፊርማ ስነ ስርዓት ዛሬ የመጀመሪያ ጊዜ ሳይሆን ባለፈ ቀደም ብለው የመጡ ወንድሞቻችን የተፈራረሙበት አለ። የዛሬውም የፊርማ ስነ ስርዓት ያንን የሚያጠናክር የሚያጎለብት እንጂ የተለየ ነገርም አይደለም። ሌላኛው በዚህ የሰላምን አማራጭ እንድንመርጥ ያደረገ ምንድን ነው? በሶስት ዓመት የትግል ቆይታ ውስጥ ሁሉን ነገር አይተነዋል። አንደኛው ነገር በዚህ በአማራ ክልል በብዙ ቦታዎች ላይ ተንቀሳቅሰናል። በህዝብ ላይ ያለውን ግፍ፣ መከራ፣ ስቃይ እናውቀዋለን። ስለዚህ ያ ስቃይ መከራ ከዚህ በላይም መሄድ የሚችልም አይደለም። የአማራ ህዝብ እንደ ህዝብ ይህን ጦርነት መሸከም የሚችልበት አቅም የለውም። ባለፈ በነበረ ከጁንታ ጋር በነበረ ጦርነት ብዙ ስቃይ መከራ ደርሶበታል። አሁንም በፋኖ በነበረው ትግል ለሶስት ዓመት ያህል ብዙ ስቃይ መከራም ደርሶበታል። ሰላም የለም፣ ልማት የለም። በሽተኞች ወይም ደግሞ እናቶች ከቦታ ቦታ እንደፈለጉ ሂደው መታከም የማይችሉበት ደረጃ ላይ ነው ያለው። ትምህርት ቁሟል ማለት ይቻላል። ስለዚህ ይሄ ችግርም እኛን ያሳስበናል፣ ያስጨንቀናል። ይህም ስለሚያሳስበና ስለሚያስጨንቀንም የሰላምን አማራጭም እንድንወስድም ያስገድደናል ማለት ነው። ስለዚህ ይሄንን ስቃይ በመቀነስ በአማራ ክልል ብቻም ሳይሆን እንደ ሀገርም ያለውንም ችግር በመፍታትም የራሳችንን ድርሻ ማበርከት አለብን ብለን እናምናለን።